ሰላም ጤና ይስጥልን። የጊዮን ዜና ሰሞነኛ አንኳር መረጃዎችን እነሆ። ከአፋብን ሁለት ዞች በተወጣጡ ውስን ሻለቆች በተደረገ የቅንጅት ውጊያ የብልጽግናው ሰራዊት እየተገረፈ መሆኑ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤተ አማራ ደገር ቀጠና በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ በዛሬው ዕለት የካቲት 14 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ተጋድሎ ድል እየተቀዳጀ ይገኛል። ጠላት መነሻውን ከከለላ ወረዳ በማድረግ ልዩ ስሙ ሊንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ ከአፋብን ሸዋ ጠቅላይ ግዛት እዝና ከአፋብን ምስራቅ አማራ ቀጠና ምኒልክ እዝ የተወጣጡ ውስን ሻለቆች በከለላና ደገር አዋሳኝ ስፍራ ላይ በቆርቄና ሌንጮ በተባለ ቦታዎች ላይ የአገዛዙን ሰራዊት አንድነት ባደረጉት ተጋድሎ አይቀጡ ቅጣት እየገረፉት መሆኑ ታውቋል። በዛሬው ልዩ የቅንጅት ተጋድሎ ጀግናው ከአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠና ሁለተኛ ሻለቃና የንጉስ ሚካኤል ኮር ከሳጅን አደም አሊ አባናዶ ክፍለ ጦር የተገኙ ሻለቆች የአንበሳውን ድርሻ በመውሰድ የብልጽግናው 84ኛ ክፍለ ጦር በሚገባ በመግረፍ ወደ መጣበት ከለላ ከተማ እያፈገፈገ እንዲሄድ አድርገውታል። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ እየተደረገ ባለው የተቀናጀ ውጊያ የአገዛዙ ዘራፊ ሰራዊት ከፍተኛ ጉዳት ሲያስተናግድ ጀግናው የአማራ ፋኖ በዜሮ መስዋዕትነት የውጊያ የበላይነት መያዙን ኮሩ ገልጿል። እንዲሁ ጠላት በጣለው የዘፈቀደ የሞርተር ቅንቡላ አንድ የአርሶ አደር አህያ ሲገድል ውጊያው ተጠናክሮ መቀጠሉን የአጼ አምደ ጽዮን ኮር አስታውቋል። አፋብን ቴዎድሮስ ህዝብ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይቶችን እያካሄደ ይገኛል። በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉሙዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩ ተነስቷል። በውይይቱ መድረኩ ላይ የተሳተፉት ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፈያ ሆኖ መቆየቱ እንዲሁም ይህ ጉዳይ በትክክለኛ ጊዜ ባለመቋጨቱ አላስፈላጊ መስዋዕትነት ስንከፍል ቆይተናል ሲሉ አስተያየት ሰጥተዋል። እንዲሁ ሁለቱም ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነው የሰው ህይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉሙዝ ማህበረሰብን ጨምሮ በአካባቢው የሚኖረውን ህዝብ አብሮነት በጋራ የመኖር እሴቱን ማስቀጠል ይገባል በማለትም አስተዋል። በውይይቱ ላይ የተገኙ የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆይና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢ የሚኖረው ህዝብ በሙሉ የተፈጠረውን የአንድነት መንፈስ ለመጠበቅ በጋራ በንቃት እንሰራለንም ብለዋል። ውይይቱን በጋራ የመሩት የአፋብን ቴዎድሮስ እዝና የጉሙዝ ህዝብ ዲሞክራሲያዊ ድርጅት አመራሮችም ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዛዙሮ ለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውም ማህበራዊና ኢኮኖሚያዊ ፖለቲካዊ እንቅስቃሴ ለማድረግ አገዛዙን በጋራ ታግሎ ማስወገድና በመተኩ ህዝባዊ መንግስት መመስረት እንደሚያስፈልግም በትኩረት አንስተዋል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢውን የሰላም ቀጠና በማድረግ ህዝባችን ማህበራዊ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶች ተጠናክረው ይቀጥላሉ ሲል አፋብን አስታውቋል። ሌላው የካቲት 14 2018 ዓ.ም የምህረት አዋጁን የተቀበሉ የአገዛዙ አድማ ብተና አባላት ዛሬም እንደ ትናንቱ ከጠላት ካምፕ በመኮብለል 105ኛ ኮር 55ኛ ክፍለ ጦር የፋኖ አባላትን እየተቀላቀሉ ይገኛሉ። የምህረት አዋጁን የተቀበሉት መካከልም ረዳት ሳጅን ሀብቴ ላቀው፣ ኮንስታብል ወርቅዬ አበበ፣ ኮንስታብል ሰይድ ሁሴን የተባሉ የአድማ ብተና አባላት ከነሙሉ ትጥቃቸው ሻውራ አካባቢ ከሚንቀሳቀሰው የጠላት ኃይል በመውጣት የ105ኛ ኮር 55ኛ ክፍለ ጦር የፋኖ አባላትን ተቀላቅለዋል። የአገዛዙን እድሜ ለማርዘም የቆመውና በቋሪት ወረዳ የመሸገው 76ኛ ክፍለ ጦር አባላት የነበሩ 3 ሚሊሻዎች የአገዛዙን ሰንሰለት በመበጠስ ትጥቃቸውን ሙሉ በሙሉ ይዘው አፋብንን በክብር ተቀላቅለዋል። እንደ ዓላማው ድረስ የቻለ በለጠና ስሜን የታፈረ የተባሉ ሚሊሻ አባላት 102ኛ ኮር 33ኛ ክፍለ ጦርንም ተቀላቅለዋል። ይህ በእንዲህ እንዳለ መከላከያ ትግራይ እንዲገባ አልተስማማውም ሲል የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ አስታወቀ። ሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉንም አስተባብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጽህፈት ቤት ባወጣው መረጃ የመከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን ዕዝ ካምፖች እንዲሰፍር አለመስማማቱንም አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ሐሰት ነውም ብለዋል። ባለፉት ቀናት የፌዴራል መንግስት
መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውን በማህበራዊ ሚዲያዎች በስፋት በተሰራጨው መረጃ ላይ ተገልጿል። ይሁን እንጂ ጀነራል ታደሰ ጽህፈት ቤት ዛሬ የካቲት 14 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።